አበው የሰው ወርቅ አያደምቅ ይላሉ። አየር ኃይል 90ኛ ዓመት በዓሉን ሲያከብር የተለያዩ የድሮን ትርኢቶች፣ የጦር ጀት፣ የጦር ሄሊኮፕተር ትርኢቶች ታይተዋል፣ ተመልክተናል። ያም አልበቃ ተብሎ በነዛ ሁሉ ተፎክሮባቸዋል። ትናንት እንደተመለከት ነው። እጅግ በጣም ያዘንኩበትን ነገር ላሳያችሁ ነው። ትናንት እነ ኢቲቪና መንግስት መገናኛ ብዙሃን ሲያሳዩን የነበሩት ሄሊኮፕተሮች እነዚህ ናቸው። የጦር ሄሊኮፕተሮች ዘመናዊ። እነዚህ ሄሊኮፕተሮች ሌላው ቢቀር አቀማመጣቸው እንኳ አልተቀየረም። ተመልከቱት ከየት እንደመጡ። እዚህ ጋር ይታያቸዋል። በግራ በኩል የተጻፉ ከላይ በአረበኛ ሚኒስትሪ ኦፍ ዲፌንስ የሚለው ከዩናይትድ አረብ ኤሚሬትስ የመከላከያ ሚኒስቴር በውሰት የመጡ ናቸው ወደ በዓሉ ማክበር ተብሎ። እነዚህ የምትመለከቷቸው የጦር አውሮፕላኖች ኤስዩ-30 የሚባሉትም ከየት እንደመጡ ተመልከቷቸው። ሲያሳዩን የነበሩት ከዛው ነው የመጣው። ባለፈው ጊዜ ተመሳሳይ የድሮን ትርኢት ታይቶ ነበር። እንዲሁ የጠቅላይ ሚኒስትሩን ፎቶ በሰማይ ላይ የማሳየት ያን ጊዜ ኢንዶኔዥያዎች ነበሩ የተቀጠሩት። ብዙ ሚሊዮን ነው የወጣው ያለ ማሳየት። ትናንትናም በተመሳሳይ የድሮን ትርኢት ታይቷል። ትናንትና የነ ጀነራል ብርሃኑ ጁላን ፎቶ ሁሉ ታይቷል። ይጨምራል ዋጋው። ምን ያህል ወጪ እንደወጣ መገመቱ በጣም ቀላል ነው። ሀገር በከፍተኛ የኢኮኖሚ ችግር ውስጥ በወደቀችበት፣ በርካቶች ደሞዝ የሰሩበትን የሚከፍላቸው አጥተው ሰልፍ በሚወጡበት ሀገር፣ ኑሮ ዋጋ ግሽበት ሰማይ ላይ በወጣበት ሀገር ላይ፣ በደሃ ሀገር ላይ የዚህን ያህል ፌስቲቫል ማድረግ ምንድን ነው ጥቅሙ ነው? ሌላው ደግሞ በውሰት ማምጥቶ እንደዚህ ማድረግ እና ትናንት እንደሰማችሁት አንዳንድ ሀገሮች ሚግ 21 ላይ ቆመዋል ተጠንቀቁ የሚባል ማስፈራሪያ ያሰማል። እንዴት በውሰት በተመጣ መሳሪያ እንደዚህ ይፎከራል? ምንስ ጥቅም አለው? እኔ እንደውም ብለው ሀገርን ማስተባበር በፍቅር ማያያዝ ካልተቻለ ይሄ ምን ጥቅም አለው? ሀገርም በጥበብ መግዛትና ማስተዳደር ካልተቻለ በኃይል ማስተዳደር አይቻልም። በማስፈራራት ማስተዳደር አይቻልም። ከሁሉም በላይ የገረመኝ እንዴ በዚህ ደረጃ መንግስት ይዋሳል እንዴ? ከውሰቱ በላይ ደግሞ ፉከራው በጣም ይገርማል ተመልካቾች። አበው ግን ይናገራሉ የሰው ወርቅ አያደምቅ ነው የሚሉትና በዚህ በስነ ልቦና በሳይኮሎጂ በማስፈራራት ህዝቡን አፍኜው ገዘዋለሁ ከሚለው ነገር ራስን ማራቅ ያስፈልጋል። ጠቅላይ ሚኒስትሩ ከዚህ አስተሳሰባቸው ግን አልተላቀቁም። የኢትዮጵያ ህዝብ ደግሞ ከዚህ ርቆ ሄዷል። ረሃብ እየገደለው ያለው ህዝብ ሌላ ነገር የሚፈራበት ምክንያት የለም። ይሄ ትክክለኛው መንገድ አይደለምና እጅግ በጣም እንደ ሀገርም የሚያሳፍር ነው ለማለት ነው። ተመልካቾቻችን፣ አድማጮቻችን አሜሪካን ምርጫ ውስጥ ማስገባት ለኢትዮጵያ አያዋጣትም ሲሉ አሜሪካዊው ዲፕሎማት አሳሰቡ። ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት ከግብፅ ጋር በፉክክር መነጽር ማየት የለባትም ነው ያሉት አምባሳደር ቲቦር ናጊ። በአፍሪካ ቀንድ የፖለቲካ ትንታኔያቸውና በዲፕሎማሲያዊ ልምዳቸው የሚታወቁት አንጋፋው አሜሪካዊ ዲፕሎማት ቲቦር ናጊ ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት ስትመራ አሜሪካ በኢትዮጵያና በግብፅ መካከል እንድትመርጥ ከመጫን መቆጠብ አለባት ብለዋል። ከዘ ሪፖርተር ጋር ሰፋ ያለ ቆይታ ያደረጉት አምባሳደሩ በዓለም አቀፍ ደረጃ እየሰፈነ ያለው የግብይት ዲፕሎማሲ ትራንዛክሽናል ዲፕሎማሲ በቀጣይ ላይ እያመጣ ስላለው ለውጥና ስለ ህዳሴው ግድብ የወደፊት ዕጣ ጥልቅ ትንታኔ ሰጥተዋል። አምባሳደር ናጊ እንደሚሉት ኢትዮጵያ አሜሪካን ከኔ ወይም ከግብፅ አንዱን ምረጭ የሚል ዲፕሎማሲያዊ ግፊት የምታደርግ ከሆነ ውጤቱ ለኢትዮጵያ አሳሳቢ ሊሆን ይችላል። ዋሽንግተን ለካይሮ ያላት ስትራቴጂካዊ አመለካከት በተለይም ከመካከለኛው ምስራቅ ሰላምና ከእስራኤል ደህንነት ጋር የተያያዘ በመሆኑ እንዲህ ባለው ምርጫ ወቅት አሜሪካ ወደ ግብፅ የማዘንበል ዕድሏ ሰፊ መሆኑን አስረድተዋል። በመሆኑም ኢትዮጵያ ግንኙነቷን በፉክክር ላይ ሳይሆን በጋራ ጥቅም ላይ መመስረት አለባት ሲሉ ነው የመከሩት። በቀድሞ የትራምፕ አስተዳደር ወቅት የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ቲቦር ናጊ ፕሬዚዳንት ትራምፕ ለግብፅ ያላቸውን ግልጽ አድሎ አስታውሰዋል። ፕሬዚዳንት ትራምፕ ወደ ስልጣን ሲመለሱ የካይሮን ጥቅም የማስቀደም ዝንባሌያቸው ይበልጥ ሊጎዳ ይችላል ያሉት አምባሳደሩ ይህ ሁኔታ በህዳሴው ግድብ ድርድር ላይ የኢትዮጵያን ብሔራዊ ጥቅም አደጋ ላይ እንዳይጥል ስጋታቸውንም ገልጸዋል።
በተለይ ኢትዮጵያ በድርድሩ ወቅት በነበራት ጽኑ አቋም ምክንያት የተወሰኑ እርዳታዎች ተቋርጠው እንደነበር በማስታወስም ወደፊትም እንዲህ ያሉ የዲፕሎማሲያዊ ጫናዎች ሊኖሩ እንደሚችሉ ጠቁመዋል። በአሁኑ ወቅት በቀጠናው አዳዲስ ክስተቶች እየታዩ መሆኑንም አምባሳደሩ ገልጸዋል። ከእነዚህም መካከል የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ከዋሽንግተን ጋር ያላቸውን ግንኙነት ለማደስ ፍላጎት ማሳየታቸው አንዱ ነው ብለዋል። የእስራኤል ሚና በእስራኤልና በቀይ ባህር ዙሪያ ባሉ ስትራቴጂካዊ ፍላጎቶችና በቀጠናው ፖለቲካ ላይ ያላት ተጽዕኖም ሌላው ምክንያት እንደሆነ ጠቁመዋል። ኢትዮጵያ በዚህ ውስብስብ የቀጠናው ፖለቲካ ውስጥ ጥቅሟን ለማስጠበቅ ብልህና ሚዛናዊ የዲፕሎማሲ ጉዞ ማድረግ አለባት ያሉት ቲቦር ናጊ በተለይ ከአሜሪካ ጋር ያለውን ግንኙነት ከግድቡ ጉዳይ ባሻገር በሌሎች የጸጥታና ኢኮኖሚ ዘርፎች ላይ በማጠናከር በዋሽንግተን ያሉ ተጽዕኖ ፈጣሪ ተቋማትን ማቅረብ እንደሚገባ መክረዋል። በተረፈ አሜሪካ ከግብፅ ጋር እኩል ልታየኝ ይገባል የሚል ፉክክር ውስጥ ከገባች ክፉኛ እንደምትጎዳ አስጠንቅቀዋል። ተመልካቾቻችን፣ አድማጮቻችን የአምባሳደር ቲቦር ናጊ ንግግር ግልጽ ነው። ግድቡን እርሱት። በሌላ ነገር ግንኙነታችሁን ብታጠናክሩ ነው የሚበጃችሁ። በግድቡ ላይ ጠንከር ያለ አቋም ከያዛችሁ ትጎዳላችሁ። እንደ ግብፅ አያዋችሁም ትራምፕ ብለው ከወዲሁ በተለያየ አቅጣጫ ነው የሚመጡት። አየህ፣ ትራምፕ እዛ ይናገራሉ፣ አምባሳደሩ እዚህ መጥተው ኢትዮጵያ ውስጥ ኢንተርቪው ይሰጣሉ። ሀሳባቸውን ለማድረግ ማስፈራሪያ እየለቀቁ ነው። በቃ ከግብፅ ጋር እኩል አታያቸው። ከአሁን በፊት በያዛችሁት አቋም ብዙ እርዳታ ተቋርጦባቸዋል። አሁን አሜሪካ አታደራድርም ብትሉ ብዙ እርዳታ ይቀርባቸዋል አሉ። ስለዚህ ግድቡን እርሱት፣ የተበላ ቁምን፣ በሌላ ነገር ጋር ዲፕሎማሲያዊ ግንኙነታችሁን አጠናክሩ የሚል ማስፈራሪያ ጭምር ነው ያስተላልፉት። የሱዳን ጦር የኢትዮጵያን ድንበር ተሻግሮ በብሉ ናይል ክልል ባለው የአርኤስኤፍ የጦር ካምፕ ላይ በፈጸመው ጥቃት በርካታ ወታደራዊ ተሽከርካሪዎች መውደማቸው ተገለጸ። የሱዳን ጦር ኃይሎች እንዳስታወቁት በኢትዮጵያ ጎራባች ክልል በሆነው ሰማያዊ አባይ ሴክተር በተባለው ክልል ለ72 ሰዓታት ባደረጉት ወታደራዊ ዘመቻ በርካታ የፈጥኖ ደራሽ ኃይሎች ተሽከርካሪዎችን ማውደማቸውን አስታውቀዋል። ይህን ተከትሎ ውጊያው እስካሁን ድረስ ተባብሶ መቀጠሉ ነው የተመለከተው። አንዳንድ መገናኛ ብዙሃን ለፈጥኖ ደራሽ ኃይሉ ሽፋንና እገዛ ለመስጠት የተንቀሳቀሰ የኢትዮጵያ ድሮን በሱዳን ጦር ተመቶ እንደወደቀም እየዘገቡ ናቸው። ይሁንና ከኢትዮጵያ መንግስት በኩል ጉዳዩ ዙሪያ የተሰጠ ምንም አይነት መግለጫም ሆነ ማረጋገጫ የለም። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ከጥቂት ሳምንታት በፊት ኢትዮጵያ ለፈጥኖ ደራሽ ኃይሎች በግዛቷ የጦር ማሰልጠኛ ካምፕ መፍቀዷን በማውገዝ የአዲስ አበባው መንግስት ከዚህ ድርጊቱ ካልታቀበ ድንበር ተሻግረንም ቢሆን እርምጃ እንወስዳለን ብሎ ማስጠንቀቁ አይዘነጋም። በሱዳን ጦር በኩል በሰሞኑ ውጊያ በርካታ የፈጥኖ ደራሽ ኃይሎች ተሽከርካሪዎች እንደወደሙ ሲገለጽ፣ የፈጥኖ ደራሽ እዝ አዛዥ የሆኑት ጀነራል በሰጡት መግለጫ ግን 4 ወታደራዊ ተሽከርካሪዎች ብቻ እንደወደሙባቸው ነው ያመኑት። ከወታደራዊ ተሽከርካሪዎቹ ባሻገር በደርዘን የሚቆጠሩ የአርኤስኤፍ ተዋጊዎች በጥቃቱ መገደላቸውን የአካባቢው መገናኛ ብዙሃን አረጋግጠዋል። እንደ ሳፍ ዘገባ የሱዳን ጦር በኢትዮጵያ ብሉ ናይል በኮርዶፋንና በዳርፉር በፈጸማቸው ጥቃቶች አጠቃላይ የወደሙት የፈጥኖ ደራሽ ኃይሉ ተሽከርካሪዎች ከ100 በላይ ይሆናሉ። የፈጥኖ ደራሽ ኃይሎቹ ከኢትዮጵያ ተነስተው በሱዳን ብሉ ናይል ክልል ኩርሙክና ጌሳን ከተሞች ላይ ያቀዱትን ጥቃት ለመመከት ዝግጅታችንን ጨርሰናል በማለት ከቀናት በፊት ያስታወቀው የሱዳን መንግስት ለአማጽያኑ የጦር መሳሪያዎችን ከማቀበል አንስቶ የተለያዩ ድጋፎችን በማድረግ ኢትዮጵያን በተደጋጋሚ ሲከስ ቆይተዋል። አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን ሲሉ አቡነ ማትያስ መልእክት አስተላለፉ። በገናም ሆነ በጥምቀት በዓላት ያልታዩት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያለፉት በዓላት በተሳካ ሁኔታ እንዲጠናቀቁ አስተዋጽኦ ለነበራቸው ሁሉ ምስጋናቸውን አቅርበዋል። ቅዱስነታቸው በዚሁ መልእክታቸው በሸገር ሀገረ ስብከት በኮየ ፈጨ ክፍለ ከተማ በፋንታ መድኃኔዓለም ደብር የከተራ በዓል ዕለት ሕይወታቸውን ላጡ ኦርቶዶክሳውያንም ሐዘናቸውን ገልጸዋል። አቡነ ማትያስ ቀዳማዊ በክብረ በዓላቱ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑን ጠቁመው አሁን በመልካም ጤንነት ላይ እንደሚገኙ ገልጸዋል። ቅዱስነታቸው ባለፉት ቅዱሳት የቤተ ክርስቲያን በዓላት በአካል ባይገኙም ስነ ስርዓቶችን ግን ከአባቶችና ከመገናኛ ብዙሃን መከታተላቸውን አስታውሰዋል። አያይዘውም አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን። በሀገር ውስጥም በውጭም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ እሰማለሁ። ስለ ሐሳባችሁና ስለ መጨነቃችሁ እግዚአብሔር ይስጥልኝ። ሁላችሁም በጸሎት አስቡን ብለዋል። ቅዱስነታቸው በመጪዎቹ በዓላት ልክ እንደወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃቸው ባለሙሉ ተስፋ መሆናቸውንም አመላክተዋል። እኛም በዚሁ አጋጣሚ እግዚአብሔር ምሕረቱን ያውርድሎ፣ ጤናውን ይመልስሎ እንላለን። ዶናልድ ትራምፕ ካናዳን እንደሚወሩና እንደሚጠቀልሉ ዛቱ። ትራምፕ በትናንቱ ንግግራቸው የካናዳውን ጠቅላይ ሚኒስቴር የማርክ ካርኔይንን የሀገር መሪነት አልቀበልም በማለት
ጠቅላይ ሚኒስትሩን የአሜሪካ ግዛት የሆነችው የካናዳ ግዛት አስተዳዳሪ ሲሉ ጠርተዋቸዋል። ትራምፕ በመግለጫቸው አሜሪካ ከዚህ በኋላ ካናዳን የሚሰብሩና የሚያዳክሙ እርምጃዎችን መውሰድ ትጀምራለች ብለዋል። ካናዳ በኢኮኖሚ ተንኮታክቷ የአሜሪካ ግዛትነትን እስከምትቀበል ድረስ እርምጃችን ይቀጥላል ሲሉም አክለዋል። አሜሪካ ባትኖር ኖሮ ካናዳ አትኖርም ነበር ሲሉም ትራምፕ ተደምጠዋል። በዚህ የትራምፕ አባባል የተበሳጩት የካናዳው ጠቅላይ ሚኒስትር ማርክ ካርኔ ካናዳ የኖረችው በካናዳውያን ልዕልናና ጥበብ እንጂ በአሜሪካ ችሮታ አይደለም፣ የሚከፈተብንን ዘመቻም እንዳመጣጡ እንመክተዋለን ሲሉ ምላሽ ሰጥተዋል። ትራምፕ በትናንቱ ንግግራቸው አያይዘውም በግድም ሆነ በውድ ግሪንላንድን የአሜሪካ ሉዓላዊ ግዛት እናደርጋታለን በማለት ዝተዋል። ከቀናት በፊት በዳቮስ ጉባኤ ላይ ስለ ግሪንላንድ ሲናገሩ ኃይል እንደማይጠቀሙ ቃል ገብተው የነበሩት ዶናልድ ትራምፕ በትናንትናው ዕለት እንደገና በዛቻ መልክ ግሪንላንድን እንጠቀልላታለን ማለታቸው ብዙዎችን እያሳሰበ ነው።